በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወአልቦ ዘተዘከሮ ሰብ ውረ ዘውእቱ ብእሲ። ክቡር አባታችን መላከ ፀሐይ ቆሞስ አባ ዘካርያስ የዚህ ታላቅ ካቴድራል ዋና አስተዳዳሪ እሳት ለመጠቀም ክቡራን አበው አባቶቻችን እነ ክቡር ሊቀ ሊቃውንት ትሕትና የሀገረ ስብከቱ የስብከተ ወንጌል ክፍል ኃላፊና ቀደም ሲል ያስተማሩን ክቡር ሊቀ ሊቃውንት ቀለመወርቅ፣ ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ምስጋና የባህሪው ቅድስና ገንዘቡ የሆነ የአባቶቻችን አምላክ ቅዱስ እግዚአብሔር ሰማየ ሰማያትን ለማየት ቀና የማይል የምድሩን ጥልቀት ለመመልከትም የማያጎነብስ ቀኙን ለማየት የማይዞር በፊቱ ያለው ሲታየው ከኋላ ያለው የማይሰወርበት ለጥልቀቱ መሰረት ለጥልቀቱም ጉልላት የሆነው አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። ሳሊለነ ቅድስት እያል ስሟን እየጠራን የምንማጸንባት የመማፀኛ ከተማችን እመቤታችን ድንግል ማርያም ስሟን ጠርተን ከእግዚአብሔር ጋር የምንታረቅባት አስታራቂያችን እመቤታችን ድንግል ማርያምም የጸጋና የአክብሮት ምስጋና ይድረሳት። ሁላችሁም በአንድ ድምፅ ያን ደሃ ሰው ግን በምስሉ ከፍ አድርጋችሁ ያን ደሃ ሰው ግን ማንም ያሰበው የለም። በመጽሐፈ መክብብ ምዕራፍ 9 ቁጥር 14 እና 15 ላይ የምናገኘው ኃይለ ቃል ነው። ለትንሽ ደቂቃ በዚህ መነሻ አድርገን ስንነጋገር የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። ስንት ደቂቃ ትታገሱኛላችሁ? ለትንሽ ደቂቃ ትታገሱኛላችሁ? 10 ሚኒት ሰምቻለሁ፣ ያስታውቁት ነው። ትታገሱኛላችሁ? አዎ የሚቀጥል አዎ ካላችን የተቀመጣችሁበት ሁላችሁ ብድግ በሉ። ቅዱስ ገብርኤል ይቁምላችሁ። እግዚአብሔር ያክብርልን። ተነሳችኋል? እግዚአብሔር ያክብርልን። ተቀመጡ። ያው ምስኪኑ ይረዳችኋል ነው የሚያዛቡ ሰዎች ናቸው። ትንሽ ደቂቃ እንነጋገራለን። ምናልባት አባቶቼ ሊቃውንት ትምህርቴን የምናገረውን በኋላ በጸሎትም በሚደረገው ማስተካከያ ያስተካክሉልኛል። ይህን ለምስል ግን ከስህተት ደግሞ እግዚአብሔር መንፈስ ቅዱስ እንዲጠብቀኝ እግዚአብሔር ይርዳል። የትምህርታችን ዓላማ ወይም መልእክት ባጭሩ ቅድም ሊቀ ሊቃውንት ቀለመወርቅ እግዚአብሔር አዳምን ከውድቀት እንዴት እንዳነሳው ውዳሴ ማርያም ራሱ ወንጌል እንደሆነ አስተምረውናል። በእውነት ግን ከእሳቸው በኋላ መቆም እጅግ ይከብዳል። እግዚአብሔር የሚያውቀው ለትንሽ ደቂቃ ግን መታደል ከመስዋዕት ይበልጣል ተብሎ ተነግሯልና እንዲያው ስለ ዳንበት ጉዳይ ስላዳነን መድኃኒዓለም ኢየሱስ ክርስቶስ መዳናችን እንዴት እንደተፈጸመ ግን ደግሞ ካዳኛችን ከመድኃኒዓለም ከኢየሱስ ክርስቶስ ጋር ያለን ሕይወት ራሳችሁ በራሳችሁ ሚዛን ላይ ሆናችሁ ራሳችሁን እንድትለኩ እንድንለካ የሚያሳይ ነው ብዬ ስላቀፉ ላይ ይዤላችሁ ቀረብኩ። እግዚአብሔር ሁላችንን ይርዳል።
በመጽሐፈ መክብብ ጠቢቡ ሰሎሞን የተናገረው ነው። ቃሉ ቁጥር 14 እና 15 ላይ አጭር ነው አንብላችኋለሁ። ታናሽ ከተማ ነበረች፣ ልብ ብላችሁ አድምጡ። ጥቂት ሰዎችም ነበሩባት። ታላቅ ንጉሥም መጣባት፣ ከበባትም፣ ታላቅ ግንብም ሰራባት። በዛች ከተማ ውስጥ ግን አንድ ጠቢብ ድሃ ሰው ተገኘባት። ያችንም ከተማ ያ ጠቢብ ድሃ ሰው በጥበቡ አዳናት። ልብ በሉ፣ በምኑ አዳናት? በጥበቡ አዳናት። ያን ድሃ ሰው ግን ያሰበው እግዚአብሔር ሁላችንን ይርዳን። ወገኖቼ ብር ተበድረን አበዳሪዎቻችንን ረስተናቸዋል። ብር ያበደርናቸውን ሰዎች ግን ሳይከፍሉ ለሞት ብንቃረብም እንኳን ልጅ አደራ ከገሌ ብር አለብን ወደ መቃብር እንቀርባለን። የበደልናቸውን ሰዎች ይቅርታ ለመጠየቅ ረስተናል። የበደሉን ሰዎች ግን አሁንም እያቀመናል። የከተማውን መግቢያ መውጫ በሩን ያሳዩን ያለማመዱን ሰዎች ረስተናቸዋል። መልካም ውለታ የዋልንላቸውን ሰዎች ግን ዛሬም እናዘክራለን። ሰው ጠባይ ይሄ ከዛ ይልቅ ግን ወገኖቼ እያንዳንዳችን የሰራነውን ነገር ረስተናል። እያንዳንዳችን ደግሞ የተሰራብንን ነገር በግምት እንኳን ገሌ ነው እንላለን። ወደዚህ ወደ ደቡብ አንድ ወቅት ላይ ለአገልግሎት ወጥተን አንድ የመቃብር ስፍራ ሳይ ልጅ በስህተት ለጠላት በተኮስኩት ጥይት ገደልኩኝ የሚል ጽሑፍ አለ። ሰዎች እንዲህ ናቸው። ለጠላቱ የተኮሰው ልጅ ጥይት ከልጁ ደረት ላይ አርፎ መቃብሩ ላይ ጽፏል። ብቻ ታሪካችን ብዙ ነው። ወደዚህ ወደ መጽሐፍ ቅዱስ ስንመጣ በንባብ እንደሰማችሁት ምናልባት ልብ ብላችሁ ሰምታችሁት ይሆናል ብዬ አስባለሁ። አራት ነገሮችን ያነሳል። ታናሽ ከተማ ብሎ የከተማዋን ታናሽነት፣ የከተማዋን ያለማች ወይም ደግሞ በዝቅተኛ የምትኖር ከተማዋ በምንም አይነት ያልበለጸገች ከተማ እንደሆነ ይናገራል። በዛች ከተማ ውስጥ ደግሞ በቁጥር ጥቂት የሆኑ ሰዎች አሉ። በሁለተኛ ደረጃ ንባቡ ነው። ጥቂት ሰዎችም ምን አለ ነበሩባት። ከተማዋ ታናሽ ናት፣ ሕዝቡም በቁጥር ትንሽ ነው። ግን ደግሞ ሶስተኛ ምን አለ? ታላቅና የሚያስጨንቅ ንጉሥ ደግሞ በላይዋ ላይ ነገሰባት ይላል። ይሄ ብቻ አይደለም። አራተኛ በዛ በድህነት ውስጥ የሚኖሩ ሰዎች ከከተማዋ አምልጠው እንዳይወጡ ደግሞ ትልቅ ግንብ ገነባባት፣ በዙሪያዋ አጠራ፣ ማስጨነቅ ጀመረ። ነገር ግን አንድ ጠቢብ ድሃ ሰው ካሉት ከከተማ ውስጥ በዝቅተኛ ከሚኖሩ ሰዎች ይልቅ ድሃ የሆነ ራሱን እንኳን መለወጥ ያልቻለ የማን ልጅ እንደሆነ እንኳን ሰዎች በውል ያላወቁት የማያውቁት የአደባባይ ሰው ያልሆነ በዙሪያው ጓደኞች የሌሉት አንድ ድሃ ሰው በውስጧ ላይ ማንም የማንም ደም ሳይፈስ ጦር ሳይመዝ ድምፁን ሳያሰማ ያችን ከተማ ከውርደት፣ ከባርነት፣ ከመከራ፣ ከስቃይ አዳናቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር።
ልብ በሉ። ጠቢብ ነው፣ አስተዋይ ነው። በጥበቡ ግን ማንንም ቅደም ተከተለኝ ሳይል ሰይፍ ሳይመዝ ጋሻ ሳይመግን ጦር ሳይወረውር ምን አደረገ? ንገሩኛ፣ ምን አደረገ? አዳነ። የከተማው ሕዝብ ግን ያዳነውን ድሃ ምን አለ? በመድኃኒዓለም ነገር ምን አደረገ? ንገሩኝ፣ ምን አደረገ? ማውቀውታል። ማንም ያሰበው የለም። አያቸው እዛ በኋላ ከዳኑ በኋላ ከባርነት ከተላቀቁ በኋላ ካስጨናቂያቸው እጅ ካስጣላቸው በኋላ አጥሩን ዘለው ማምለጥ እንዳይችሉ ጽኑን አጥር ኒዶ አፍርሶ አጥሩን ከናደላቸው በኋላ የጥልም ግድግዳ ካስወገደ በኋላ ያንን ድሃ ማሰባት ወደ ሌላ እንዳታስቡ። ባጭሩ የዚህን ድሃ ወይም የዚህን ጥበበኛ አስተዋይ የሆነውን ድሃ ማን ነው የሚለውን እግዚአብሔር ይስጣል። ጠቢብ ድሃ የተባለው ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በእርግጥ በትርጓሜው ንጉሥ ሕዝቅያስ ነው። ታናሽ የተባሉት ጥቂት ሕዝብ የተባሉት እስራኤላውያን ናቸው። ታናሽ ከተማ የተባለችው ኢየሩሳሌም ናት። እሱ ወደ ምስጢሩ እንዲሄድ ታናሽ ወይም ጥቂት የተባሉት ቅድም ታላቁ መምህራችን ሲናገሩ ሰምታችኋል። አዳምና የልጅ ልጆቹ ናቸው። ታላቅ ንጉሥ አስጨናቂ የተባለው ዲያብሎስ ነው። አጥሮ ቅጥሩ ማንም ሊንደው ያፈርሰው ያልቻለው ደግሞ ትንታብሶ መርገመ ሥጋ መርገመ ነፍስ ነው። ወገኖቼ ዲያብሎስ አዳምና ሔዋን ስተው ከወጡ በኋላ ምንም እንኳን የተስፋው ቃል ቢነገራቸው ተስፋውን እየተጠባበቁ ቢኖሩም አዳም ከ930 ዓመት በኋላ ወደ መቃብር ወረደ፣ ፈረሰ፣ ተሰበሰ፣ ነፍሱ በሲኦል ኖረች። የልጅ ልጆቻቸው ሁሉ 5500 ዘመን እንዳብሶ መርገመ ሥጋ መርገመ ነፍስን ሊያፈርስ የሚችል ማንም አልተገኘም። ሐዋርያው ቅዱስ ጳውሎስ ወይም ኮነኖ ሞት ማዳት እስከ ሙሴ ከአዳም ጀምሮ እስከ ሙሴ ማለት እስከ ክርስቶስ ድረስ ሞት አንድ አድርጎ ገዛቸው። በበደሉትም በሚበድሉትም በማይበድሉ ሕፃናት ላይም ሞት እንዳብሶ መርገመ ሥጋ መርገመ ነፍስ በጽንስ እየተዋሃደ በጽንስ እየተላለፈ ሁሉንም አንድ አድርጎ ገዛቸዋል። ማን? ሞት። ከዚህ ባርነት፣ ከዚህ መከራ፣ ከዚህ ስቃይ፣ ከዲያብሎስ ጭቆና የጥንተ አብሶ መርገመ ሥጋ መርገመ ነፍስን አጥሩን ቅጥሩን ንዶ አዳምንና የልጅ ልጆችን ከሲኦል አውጥቶ የተዘጋቸውን ገነትን በደሙ ከፍቶ ማስገባት የሲኦልን በር ደግሞ በኃይሉ በስልጣኑ መዝጋት የተቻለው ማንም አልተገኘም። እንዲያውም አንዱ ሊቅ ምን ይላል? እስመ ብዙኃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቱ ዘክርስቶስ ሳዳነ ኩሉ ዓለም። ክብር ምስጋና ለአምላካችን። ብዙ ቅዱሳን፣ ብዙ ነቢያት፣ ብዙ ደጋግ አባቶች ሞቱ። በደግነታቸው እስከነ ደግነታቸው እስከነ ቅንነታቸው እስከነ ታማኝነታቸው በዚህ ዓለም ቆይተው ሞት ወሰዳቸዋል። ይህ ብቻ አይደለም። ሊቁ ኤጲፋንዮስን ወንዝ ሶበሪ እግዚአብሔር ከሚበቋ ደመ ነቢያት ወንዝ ሶበሪ እግዚአብሔር ከሚበቋ ለአድኅኖተ ዓለም ደመ ነቢያት ቅዱሳን እንደ መዓልየ ጻድቅ እስከ ደመ ዘካርያስ ወልደ በራክዩ። እየሰማችሁ ነው? እኔ ትንሽ ነው የምናገረው። በቅዳሴያችን ላይ እዚህም በኋላ እግዚአብሔር
የነቢያት ደም፣ የብሉይ ኪዳን ካህናት መስዋዕት፣ የደጋግ ሰዎች ደግነት ዓለምን ማዳን እንዳልተቻላቸው ባየ ጊዜ አንድያ ልጁን እንድንበት ዘንድ ላከልን ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። ምን እንድንበት ዘንድ? እንድንበት ዘንድ ከመያዝ በቅድሜው ምስጋና የዋለው ሞታል እያለ ይገኛል። ይህ ብቻ አይደለም። ነቢያት በትንቢታቸው ብዙ ተናግረዋል። ግን አረፍተ ዘመን ገታቸው። በእርግጥ ሞታቸው ያለ ቃል ኪዳን አልተወሰዱም፣ በቃል ኪዳን ተወስደዋል። ከአብርሃም ጀምሮ የነበሩት ደጋጎች ሁሉ ቃል ኪዳን ተሰጥቷቸው በቃል ኪዳን አርፈዋል። እንዲያውም ሊቃውንት አባቶቻችን ረድኤተ እግዚአብሔር ምን እንኳን ወደ ሲኦል መውረድ ባይቀርላቸውም በሲኦል ውስጥ ግን ረድኤተ እግዚአብሔር ይጠብቃቸው እንደነበረ ይናገራል። ለዚህ ደግሞ መነሻው የሉቃስ ወንጌል ምዕራፍ 16 ላይ አንድ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት አይታችኋል አይደል? ነዌ በዚህ ዓለም ላይ አንድ ባለጸጋና አንድ ድሃ ነበሩ። ባለጸጋው ነዌ ይባላል። ድሃው ደግሞ ማን ይባል ነበር? አልዓዛር። አልዓዛር በድህነቱ በመከራ ውስጥ ማጭቆ፣ ነገር ግን አምላኩን እግዚአብሔርን ሳይግል እግዚአብሔርን እያመለከ በእግዚአብሔር ታምኖ ሞተ። ጨካኙ ነዌ ደግሞ ባለጸጋው፣ ለድሆች የማይራራ ለእግዚአብሔር ቤት የማይሰጥ የእግዚአብሔርን ድርሻ ለእግዚአብሔር የድሆችን ድሆች አካፍሎ የማይኖር በድሆች ላይ የጨከነ ሰው ነበር ይላል። ባጭሩ ታሪክ ደግሞ እሱ ሞተ፣ አልዓዛር ሞተ ይላል የሉቃስ ወንጌል ምዕራፍ 16። ይቀጥልና ባለጸጋው ነዌ ሞተ፣ ተቀበረ ይላል። አልዓዛር መቼም ውጭ ላይ አልቀረም። ሁለቱም መሄድ አልቀሩም፣ ሄዱ። አልዓዛርም ነዌም አብርሃምም ይስሐቅ ያዕቆብም የነበሩበት ስፍራ አንድ ነው፣ ይታያል። ፊት ለፊት ናቸው፣ እዛው ላይ ነው። ረድኤተ እግዚአብሔር ለአብርሃም ሲጠብቃቸው ለጨካኙ ለነዌ ግን ሲኦል ነበረች። ለዚህ ደግሞ ምን እንደሆነ ታውቃላችሁ? አባት አብርሃም ወይ እባክህ ደግ ነህ፣ እንግዳ ተቀባይ ነበርክ፣ ሩህሩህ ነህ፣ የተራበውን ታበላ፣ የተቸገረውን የምትረዳ ነበርክና እባክህ ከአጠገብ የተቀመጠውን አልዓዛር ላክልኝና ውሃ ልስጠኝ፣ ነደድኩ፣ ተቃጠልኩ። አይ እኛ ወደ እናንተ እንዳንመጣ እናንተም ወደ እኛ እንዳትመጡ በመካከላችን ትልቅ ገደል አለ። እንዲያውም ይህን ከማለቱ በፊት አብርሃም ምን አለ? አልዓዛር ነዌ ምን አለ? እባክህ ውሃ እንኳን ጠርቶ ባይሰጠኝ ጣቱን ከውሃ ደፍሮ ያምጣና መላሴን ያስጥብልኝ እባክህ አለ። ይህ የጠቀስኩት ዝም ብዬ አይደለም። ረድኤተ እግዚአብሔር ለአባቶቻችን ይከልላቸው ነበረ። ሲኦል ደግሞ ወደ ሲኦል ነበሩ። ከዚህ ሊያስጥለን ይቻላል ማለት ነው። ድሀ የተብሎ የተጠራው እውነትም በዚህ ዓለም 33 ዓመት በድህነት የኖረው ማነው እሱ? ኧረ በመድኃኒዓለም ነገር ማነው እሱ? ታፍሩበታላችሁ እንዴ? ቅዱስ ጳውሎስ ምን አለ? ታመመ፣ ተገረፈ፣ ተሰቃየ፣ ተገፈፈ፣ ተገረፈ፣ ተሰቀለ፣ ሞተ ስንል ምን አንልበትም አለ? አናምርበትም። ሞትን ድል አድርጎ በሦስተኛው ቀን ተነስቷልና ክብራችን ነው አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በአንደኛ በቆሮንቶስ መልእክቱ ላይ ምዕራፍ 8 ቁጥር 9 ላይ ከእርሱ የተነሳ እናንተ ባለጸጎች ትሆኑ ዘንድ እርሱ ስለ እናንተ ራሱን ድሀ አደረገ አለ። ምን አደረገ? ድሀ አደረገ። ስለዚህ ድሀ የተባለውን ማን ነው? መድኃኒዓለም ኢየሱስ ክርስቶስ ነው። እኔና እናንተን ክብር ሊያረስ እሱ ግን ተራቆተ። እኔና እናንተን ከጨለማ ሊያወጣን እሱ በመስቀል ላይ ዋለ። ክብር ምስጋና ለስሙ ይሁን። ሌላኛው ሊቁ ምን አለ ደግሞ? ኢትዮጵያዊ ሊቅ አባ ዘጊዮርጊስ እፎ ቤተ ነዳይ ሀደረ ከመ ምስኪን ነው አይደል? በዮዲስ ወጥተን በዮዲስ ላይ አላያችሁትም? እንደምን እንደ ድሀ እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንደ ምስኪን አቅም እንደሌለው
ኃይል እንደሌለው ብርቱ እንዳልሆነ እንደ ደካማ እንዴት ከድሃ ቤት አደራል? ከማን ቤት? ድሃ የተባለችው አሁን ማናት? እዚህ ላይ ደግሞ አረ በእመቤቴ ንገሩኝ፣ ማናት እሷ? አትፈሩባት። እመቤታችን ድንግል ማርያም ናት። የመጨረሻዋ ባለጸጋ እመቤታችን ድንግል ማርያም። በዚህ ዓለም ደግሞ አንዳች ያልነበራት ከክብሯ፣ ከቅድስናዋ፣ ከንጽህናዋ፣ ከታማኝነቷ፣ ከድንግልናዋ ውጭ እመቤታችን ድንግል ማርያም በዚህ ዓለም ጉልት ያልነበራት አንዳች እንኳን ጥሪት ያልነበራት ያ ይቅርና እናትና አባቷም እንኳን በሶስት ዓመቷ ወደ ቤተ መቅደስ ካስገቧት በኋላ ለእግዚአብሔር አደራ ከሰጧት በኋላ ማሳደግ አልቻሉም። በልጅነቷ ጥለዋት የሞት ታውቃላችሁ። ግን ደግሞ በሰማይም በምድር ብቸኛዋ ባለጸጋ እሷ ማን ናት? አረ ንገሩ፣ እሷ ማን ናት? ወገኖች ሁለት ነገር አለ በዚህ ዓለም ማወቅ የሚገባል። በዚህ ዓለም ከዚህ በኋላ የማይሆን 5500 ዘመንም ያልተደረገ እስከ ዕለተ ምጽአትም የማይሆን ከምጽአትም በኋላ የማይደገም ታላቁን ጸጋ የተቀበለች እሷ ማን ናት? ክብር ምስጋና ለስሟ ይሁን። በውስጧ አንዳችም እንኳን እንከን ያልተገኘባት እሷ ማን ናት? በአንጻሩ ለክፋቱ፣ ለተንኮሉ፣ ለበደሉ፣ ለክህደቱ የጤፍ ጥሬ እንኳን ታህል ቅንነት የማይገኝለት ፍጹም እኩይ ደግሞ ማን ነው? ዲያብሎስ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከእሷ በመወለዱ ምን ሆነ? በዚህ ዓለም ድሃ ሆኖ ተጠራ፣ በድህነትም ኖረ። ለኤልሳ ጎጆ የቀለሰች ዓለም ናት አይደል? ታውቃላችሁ፣ ነብዩ ኤልሳ ሲመላለስ ጎጆ ተሰርቶለት ነበር። መድኃኒዓለም ኢየሱስ ክርስቶስ ግን ሞት ሲያስነሳ፣ ድውይ ሲፈውስ፣ ለምጻም ሲያነጻ፣ ዕውር ሲያበራ እኔ ቤት ደር ያለው ሰዓት ይገርኛል። የለም መዓልቴ ይምህር በምኵራብ ወሌሊት ይቤዥ ተደብረ ዘይት። ቀን ድውይ ሲፈውስ፣ ሞት ሲያስነሳ፣ ትምህርት ሲያስተምር፣ ተአምራት ሲያደርግ፣ የተራቡትን ሲያበላ ይውላል። ማታ ግን የት ሄዶ ያድር ነበረ? ደብረ ዘይት ጫካ ገዳም ውስጥ ያድር ነበረ። እንዲህ ሆኖ ነው ያዳነን። ይሄን ላይ ወገኖች የመጨረሻው ጥቅስ የሉቃስ ወንጌል ምዕራፍ 2 ቁጥር 22 እና 24 ቤታችሁ ይላችሁ አነቡት። በተወለደ ጊዜ መድኃኒዓለም ኢየሱስ ክርስቶስ የማንን ጨርቅ ለበሰ? እስኪ ንገሩኝ። ልብስና ጨርቅ ታውቃላችሁ? ልብስ ማለት ይህ እንደ አቅማችን የለበሰው ነው። ጨርቅ ማለት ደግሞ ያደፈ ነው፣ አሮጌ ነው፣ ወይም የተቦጫጨቀ ነው አይደል? ጨርቅ ነው ያለበሰችው እመቤታችን ድንግል ማርያም። በልደቱ ጊዜ እንኳን ጎጆ አላገኝም። ሲወለድም በኋላ ሰራሰገል የወሰዱለት የሰው ልብስ ነው። የተሰቀለበት መስቀልም ለሌሎች ወንበዴዎች የተዘጋጀ ነው። የተቀበረበት መቃብርም ራሱ ዮሴፍ ለራሱ ያስወቀረው ነው። እስኪ በዚህ ዓለም የተጠቀመውን ንገሩኝ ወገኖች። በማርያም ነገር የተጠቀመዋል ግን ማንን ጠቀመ? ማንን አዳነ? ማንን ጸጋ ለበሰ? ማንን ብርሃን አለበሰ? ክብር ምስጋና ለመድኃኒዓለም ይሁን። እልል ብላችሁ ግን አስበነው እናውቃለን። አስባችሁ ታውቃላችሁ? ቅድም መምህራችን ሲናገሩ ሰምታቸው የዓለም መሪዎች ተጠጋግተው ፎቶ ይነሳሉ። ከእግዚአብሔር ጋር ግን ተጠጋግቶ መኖር ይቻላል? ንገሩኝ፣ መኖር ይቻላል ወይ ወገኖች? ከእግዚአብሔር ጋር ተጠጋግቶ መኖር አይቻልም። የዓለም መሪዎች በስብሰባቸው ጊዜ ስብሰባቸውን ሲጀምሩ፣ ስብሰባቸውን ሲያጠናቁ ተፋጠሩ አልተፋጠሩም ለፖለቲካው ሲሉ ተጠጋግተው ፎቶ ይነሳሉ። ከእግዚአብሔር ጋር ግን ተጠጋግቶ መኖር አይቻልም። አንዳንድ ሰዎች እግዚአብሔርንም ዲያብሎስንም ማስደሰት የሚፈልጉ ሰዎች አሉ። ለእግዚአብሔር ቤት ይሰጣሉ፣ ለዲያብሎስ ቤት ይገብራሉ። በእግዚአብሔር ቤት ይጸልያሉ፣ በዲያብሎስ ቤት ምጣኔ ያጥናሉ። እንዲህ ሆነ መኖር አንችልም። ይቻላል? እንዲህ ከሆነ ድሀ ሁሉ ያበለጸገን ባለጸጋ ኢየሱስ ክርስቶስን ረስተናል። አንድ ታሪክ አንድ አባባል ልንገራችሁና ይቅርታ ሰዓታችሁን ወሰድኩባቸው። ባልና ሚስት ሲኖሩ ሁሌም ማታ ማታ ወደ መኝታ ክፍላቸው ሲገቡ መብራቱን አጥፊው ነው እሱ ልብስ እንዲቀይር ይሰማል።
ራሳት ይችላል ኑሮ ሚስት ገረማትና አላጠፋም አላጠፋም ካላጠፋሽ ልትሄን አልቀየማል ወላሂ ወነም ነው የሚስትን ትእዛዝ መፈጸም ስላለበት አይልቆ አላ አንተ እንደምታውቀው አንድ ግሬ አርቲፊሻል ስለሆነ እንዳትይብይ ይለነው አያችሁ ሁሉ ዘመን ሲኖር አይደል ይሄ ሞጆ የኔም እንኳን ጥጡት አርቲፊሻል ነው ምኑ ነው የኖሩ ነው ተዋቆረ ሳይተዋወቁ ግኖች በትዳራችንም ሳንተዋወቅ ካዳኛችን ጋር ሳንተዋወቅ እንዳንኖር እግዚአብሔር መንፈስ ቅዱስ ሁላችንም ይርዳል ኪባን ይጫጫቸው ኪባን ይጫጫቸው ደግሞ አጨጭባት እሺባሎች ይጫጫቸው ነው እግዚአብሔርን ካለያት ባዶን እግዚአብሔርን እንጻቸው ወገኖች አዳኛችንን ልንረሳው አይገባም ሁልጊዜ አስቀዳሾች ሁልጊዜ ተማሪዎች አሉ መቼ ነው ለውጥ የምናመጣው መቼ ነው ከተማሪነት እንዳቅማችን ደግሞ የቤተሰብ አስተማሪ የምንሆነው መቼ ነው ከአስቀዳሽነት ወደ ቆራቢነት የምንመጣው ለዘመን አስቀደስ መቼ ነው ትቆም አንዳንዴ አክስቴ ከገጠር መጣ ታዲያ እዚህ ኢየሱስ አዲስ ከሰነላ እና በገጠር ታውቃላችሁ ሚካኤል ከሆነ ሚካኤልን ገብርኤል ከሆነ ገብርኤልን ነው የሚለው ህዝቡ ወጣው አዲስ አበባ ስትመጣ ኢየሱስ የሚል ያያሉ ነገነት ኢየሱስ አለ ታሽገዳም ኢየሱስ አለ እንደገና ሜዳ ላይ ደግሞ ኢየሱስ የሚሉ ደግሞ ወገኖቻችንን አየች ለማለት ሳላውቀው እስከዛሬ ለካ መናፍቁኝ ነበራችሁ ወገኖች ኢየሱስ የሚለው ስም የማን ነው እስኪ የማን ነው የኛ ነው ወይስ የሌላ ስለዚህ በኢየሱስ ሲሉ ወይም ኢየሱስ ሲሉ ለምን ነው የላርግ ምናየው ያዳነን ማን ነው እስኪ በማን ስም ሄዳን ነው እስኪ ነው እንዳትሉኝ ያደራ ያዳነን ማን ነው ኢየሱስ ክርስቶስ ነው ወገኖች የጸሎታችን መጀመሪያ የአምልኮታችን መካከለኛ የአምላክ የአምልኮታችን መፈጸሚያ መደምደሚያ ዘውዱ ማን ነው ኢየሱስ ክርስቶስ ነው ወገኖች ስብሐተ ለንጉሥ ኢየሱስ ይለንበታል ስብሐት ለከ ኢየሱስ ቃል ቅዱስ ስብሐት ለከ ኢየሱስ ዘጻፍ ስብሐት ለከ ኢየሱስ መድኃኒተ ሥጋ ወነፍስ ሃሌሉያ የማን ነው እንዲሁ አጭራ ኃይላቱን እንገራቸው የማን ነው የኛ ነው ስርዓተ ነግሩ የሚጀምረው በሃሌሉያ ነው ሰዓታቱ የሚጀምረው በሃሌሉያ ነው ሊቃውንት ማይለትን የሚጀምሩት በሃሌሉያ ነው ቅዳሴው መጀመሪያው ምንድነው ሃሌሉያ ነው አይደል ስለዚህ እግዚአብሔር አምላካችን ያዳነን ጌታችን ኢየሱስ ክርስቶስን ከልብ እንድናምነው እግዚአብሔር ይርዳን በመጨረሻ ሁለት ቀን ምን አክብራችኋል እስኪ ንገሩኝ ትናንት ከዋዜማው ጀምሮ በዓል አክብራችኋል አላከበራችሁም ከበዓል አክብራችሁ የበዓሉ ፍጻሜ ዛሬ ነው ወደ ቤታችሁ ስትመለሱ ምንድነው ይዛችሁ ትሄዱ ንገሩኝ ማንን ይዛችሁ ትሄዳላችሁ እባካችሁ ጥላቻን ዘረኝነትን መለያየትን አድመኝነትን ሐሜትን ይዘን ወደ ቤታችን እንዳንመለስ እግዚአብሔር ይርዳን በሉቃስ ወንጌል ምዕራፍ 2 ቁጥር 42 ላይ የበዓል መፈጸሚያው መደምደሚያው የበዓሉ ፍጻሜ ዕለት አንድ የተሰራ ታሪክ ልንገራችሁ በብሉይ ኪዳን እስራኤላውያን በዓል ያከብራሉ 7 ቀን በዓል ያከብራሉ የሰባተኛውን ቀን በዓላቸውን አክብረው ሲመለሱ እመቤታችን ድንግል ማርያም መድኃኒዓለም ኢየሱስ ክርስቶስ ልጇ በ12 ዓመቱ እንደሕገ ኦሪቱ መሠረት ወደ በዓል ወደ ኢየሩሳሌም ይዛው ወጣች የበዓሉ ፍጻሜ ሲሆን ግን አሳዳጊዋ መጉዚቷ ዮሴፍ ኢየሱስ ክርስቶስን በሥጋ በኩል እየረዳ መጉዚቱ ነው ያሳደገው ዮሴፍ ወደ ቤት ሲመለሱ በጉዞ ላይ እያሉ በዓሉን ያከበሩለት የዘመሩለት ያከበሩት የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስን ረስተውት ሄዱ አያሳዝን በዓል አክብሮ በፍጻሜ ላይ በሐሜት መመለስ በዓል አክብሮ ሲመለሱ ርኩሰት መስራት አያሳዝን መንገድ ላይ እንደደረሱ
ጊዜው ሊመሽ ሲል እመቤታችን ድንግል ማርያም ዘወር ብላ ስታይ ልጇ መድኃኒዓለም ኢየሱስ ክርስቶስ አጠገቧ የለም። አይ ምናልባት ከወገኖቹ ጋር ከሚያውቃቸው ጋር ከዘመዶቹ ጋር ይኖራል አለችና ወደምታውቃቸው ቀረብ ብላ ሕፃኑ ልጄ ኢየሱስ ከእናንተ ጋር አለን ብላ ጠየቀቻቸው። ኧረ ከእኛ ጋር የለም። ከማን ጋር የለም? በዓል አክብሮ ሲመለሱ ከኔ ጋር የለም ከማለት እግዚአብሔር ያድናል እንዴ! እሱም ማዳኛችን ትንቢት የተነገረለት ሱባኤ የተቆጠረለት ደግሞም በትንቢቱ መሰረት በዓል የምናከብርለት ከዛም ባለፈ ደግሞ ዘመዳችን ሆነለት ተብሎ ስጋ በመልበሱ በተዋሕዶ ዘመን የሆነን እሱን ትተን እንዴት እንመለሳለን አላሉ። ኧረ ከእኛ ጋር የለም አሉ። ጥሏት አንጃ ከሆነማ አለች ከዘመድ አለፈችና ከማውቃቸው ጋር ይኖራል ብላ ያጠየቀች ልጅ ያለ ወይ እናንተ ጋር ልጃቸው? ኧረ ከእኛ ጋር የለም አሉ። እነዚህ ሰዎች ግን በዓል አክብረው የሚመለሱ ናቸው። ይገርማቸዋል። መጨረሻ ላይ ከዘመዶቿም የለም ከምታውቋቸው ጋርም የለም። ምን አለች? ከመንገደኞች ጋር ይሆናል አለች። ትናንት ተነጋግረናል። መጽሐፍ ቅዱስ ያላችሁ ጌታችሁ ይላችኋል። ሉቃስ ወንጌል ምዕራፍ 2 ቁጥር 40 ጀምሮ እስከ ፍጻሜ ወደምታውቃቸው ሄደችና ጠየቀች። ሕፃኑ ልጄ ወደ መንገደኞች ሄደችና እናንተ ጋር አለ ወይ አለች። እኛ ጋር የለም አለ። ግን ሰዎቹ ምን አክብረው እየተመለሱ ነው? አረ ንገሩኝ በመረጥ ምን አክብረው እየተመለሱ ነው? በዓል አክብረው እየተመለሱ እኮ በዓሉን ያከበሩለት ጌታ ግን ይዘውት አልተመለሱ። ጥለውት ነው የተመለሱ። እባካችሁ እስከ መቼ ድረስ ወገኖች? ትናንት የመጣንበት መንገድ ካላማረ ዛሬ ነው። ትናንት የተሻገርንበት መንገድ የርግማን፣ የበቀል፣ የጥላቻ፣ የመለያየት ከሆነ የመለያየት ድልድይ ይሰበር። ይሰበር አይሰበር? ይሰበር ወገኖች። መጨረሻ እመቤታችን ድንግል ማርያም ወደ ኢየሩሳሌም ወደ ቤተ መቅደሱ መጣች። በቤተ መቅደሱ ላይ ግን አገኘችው ይላል። ክብር ምስጋና ለአምላካችን እግዚአብሔር ይሁን። ቤት አገኘችው። ከመንገደኞች ጋርም የለም፣ ከምታውቃቸው ጋርም የለም፣ ከዘመዶቿ ጋርም የለም። ወገኖች ክርስትና በመንገድ የለም፣ ክርስትና በወጌት የለም፣ ክርስትና በመታወቅ የለም። ክርስትና በእምነት የተመሰረተ ከኔ ጋር አጥቃለ ለወደደን ከፍ አድርጉ። ለወደደን ላፈቀረ በደሙ በደላችንና ኃጢአታችንን ከፍ በደላችንንና ኃጢአታችንን ይቅር ላለን ለእርሱ ለኢየሱስ ክርስቶስ ክብር ምስጋና ይሁን። አሜን። ራዕየ ዮሐንስ ምዕራፍ 1 በመጨረሻው ላይ